ወራኢሉ ከተጠብቀኝ ተብሎ አገርህን የሚወር መጥቷልና ራሱ ጠላት ሽንፈቱ ሳያሳፍረው አዎን ተቀጥቅጬ ተሸንፌ ተባረርኩ ያለባቸውን ድርሳናት መፈለግበት ባሻው አሎም ሩጫቸውን ሳይገቱ ጥቂት ዞር ብለው እንዲህ አሉት፣ ዛሬ አንተና ያደርገኝ አወይ ትግራዋይን ያለ አቶ አማኑኤል አሰፋ የስምረት ሰዎች ማን ውክልና ሰጣቸው? ጤና ይስጥልኝ። ይህ በሐቅና ሳቅ የሚቀርብ ፌርማታ የተሰኘው መርሃ ግብር ነው። ፌርማታ ላይ ሰዎች ይገናኛሉ። የሰሙትን ያዩትን አንስተው ሐሳብ ይለዋወጣሉ። በአብሮነታቸው ትናንትን ያስታውሳሉ፣ ዛሬን ይመዘግባሉ፣ ለነገ የሚያግባባ አገራዊ ትርክት እያኖራሉ። ፌርማታ በማየው በምሰማው ሁሉ ጥሩ ስሜት አልነበረኝምና ዛሬ አውቶቡስ ፍለጋ ብዬ ከቤቴም አልወጣሁ። በፌርማታው ላይ ምን እየተከናወነ እንደሆነ መረጃ የለኝ። ግን እነማን ምን አሉ? ደግሞ ከሃዲውስ ምን አለ? ኢትዮጵያንስ ያስቀደመው ምን ጻፈ ብዬ ለህሊና ፍርድ ላቆማቸው የጻፉትን ለማንበብ ስልኬን ከፍቼ የማህበራዊ ድረገጾችን ማንበብ ጀመርኩ። ለካንስ የካቲት ወር ላይ ነንና የካቲት ወር ወራኢሉ ከተጠብቀኝ ተብሎ አገርህን የሚወር መጥቷልና ተብሎ ንጉሱ ዳግማዊ አጼ ምኒልክ ክተት አዋጅን ተከትሎ አገሬን ባለጀግና ወራሪ ኃይል ድባቅ የተመታበት ወር ነው። በነገራችን ላይ አድዋ ሲነሳ የነጻነት ጮራ ፈንጣቂ የጥቁር ህዝብ የእምቢተኝነት ትግል አቀጣጣይ ኢትዮጵያ ዘመናዊ መሳሪያ ታጥቆ የመጣውን ጠላት በጎራዴ ቀንጥሶ ማሸነፉ አይደል ዓለም የመሰከረው? ራሱ ጠላት ሽንፈቱ ሳያሳፍረው አዎን ተቀጥቅጬ ተሸንፌ ተባረርኩ ያለባቸውን ድርሳናት መፈለግ በቂ ነው። እኔን የሚገርመኝ የዚህ ከአውሮፓ ተንደድሮ መጥቶ ቤተሰቦቹ እንዳስቀመጡት ዕቃ ብድግ አድርጎ መያዝና ማንሳት የፈለገ ጊዜና ምኞቱ የጠፋ ጊዜ ዳግም ቢመለስ አብረውት የሚቆሙ ለይስሙላ የጠያቂ አጀንዳ ቀርጾ የሚሰጣቸው ባንዳዎችን መልምሎ ነበርና የዚያን ዘመን የቤት ሥራ አከናዋኞች በ1983 ኢትዮጵያን ተቆጣጠርን ብለው አዲስ አበባ ቢገቡ ምኒልክ ቤተ መንግስት ሆነ። ቢሰነብቱ በዘርና በቋንቋ አቧድነው የከፋፍለህ ግዛ አጀንዳቸውን ማራገብ ጀመሩ። እነርሱ በገቡ ሰሞን መስከረም ሳይጠባ አስቀድሞም መስከረም ከጠባም በኋላ ፒያሳ አራዳ ጊዮርጊስ የሚገኘውን የምኒልክ ሐውልት በዓይናችን ማየት አንፈለግም ባይ ውለታቢስ ከረባት ለባሽ አደባባይ ወጥቶ ከሐውልት ጋር ሙግት ሲገጥም አየን። አፈርን፣ አንገት ሰብረን ዝማል። እነዚህና ተከታዮቻቸው የጥቁር ሕዝብ ለቀኝ አገዛዝ አልገዛም ባይነት ተምሳሌት ያደረጋቸውን ንጉሥ የራሱ ሰው ሐውልቱን አፍርሼ ካልጣልኩ አለ። በእጅ ያለው ወርቅ ከመዳብ ይቆጠራል እንዲሉ ሆነና ግን ጊዜ ደጉ አስተዋይ መሪ ሲመጣ የትናንቱን ዘክሮ ከጎደለው ሞልቶ እየሞላ የራሱን ታሪክ መጻፍ ያለበት ትውልድ ሲመጣ ምኒልክ አራዳ ጊዮርጊስ ላይ ያላቸው ሐውልት ብቻውን በቂ አይደለም። የጦር አበጋዞቹ የእርሳቸው መመሪያ ተቀባይ የነበሩትስ እቴጌስ ውሃውን ገድበው ጠላት ውሃ ጥም እንዲያቃጥለው ያደረጉት ቀዳማዊት የታሉ? ክተት የታወጀበት ነጋሪት የታለ? 12ቱ ጀነራሎች እነማን ነበሩ? ፈጣን ሽምጥ የሚጋለቡት ባለውለታ ፈረሶችስ ወዴት ናቸው? ብሎ አድዋን በዓይነ ህሊና ዘመኑን ትዘክር ዘንድ አድዋ 00ን መታሰቢያ ቁጭ አደረገና አረፈዋ። አንዳንዶች ጠበው ዘግጠው ወርደው ሆዳቸው ውስጥ ተደብቀው ጎጣቸው ውስጥ ሆነው ኢትዮጵያ ስትጠፋባቸው ታሪክን ማድመቅ የዘመኔና የትውልድ ኃላፊነት ነው ያሉ ደግሞ ትልቂቱ ኢትዮጵያ ትናንትን ሰንደው ዛሬን ሰርተው ነገን የሚጨበጥ ተስፋ ሊያቀብሉ ሲደክሙ አየን። አድዋ ወራሪን ማሸነፍ፣ አድዋ የማይቻለውን መቻል፣ አድዋ ተባብረው አገርን የሚያሳድጉ እጆች ተያይዘው ዓለምን ጉድ ሲያሰኙ ማለት ነው።
አንዳንዶች ዛሬም ተቸክለው በቆሙበት ቀርተዋል። አንዳንዶች በፍጥነት ተራምደዋል። በዚህ መካከል ወሬኛ ያወራል፣ ሟርተኛ ያሟርታል። የሚሰሩት ግን ይሰራሉ። ያን ጊዜ ስለ አድዋ ድል ተፋጥኖ መገኘት ሚስጥራት መካከል አንዱ የባሻ አውዓሎም ጉዳይ እንደነበር የዛሬ ባንዳዎች ቢያፍሩበት ወይም ትምህርት ቢሆናቸው ታሪካቸውን አነስቶ ማመስገን ግድ ሳይል አይቀርም። ባሻ አውዓሎም በኤርትራና በትግራይ የሚመላለሱ ነጋዴ ነበሩ። ቀደም ሲል ራስ አሉላ ጣሊያኖችን እየሰለሉ እንዲነግሯቸው፣ የኢትዮጵያን ጦር ምስጢር ደግሞ አሳስተው እንዲጠቁማቸው ከባሻ አውዓሎም ጋር ተስማምተው ነበረ። ባሻ አውዓሎም ሐረጎት የካቲት 22 ቀን 1888 ዓ.ም ከጣሊያን ጦር ጋር ወደ አድዋ እየተጓዙ ነበረ፣ ያውም የጣሊያንን ጦር እየመሩ። የካቲት 22 ቀን ሌሊት ለየካቲት 23 አጥቢያ በጀኔራል ባራቴሪ የሚታዘዘው የጣሊያን ጦር በባሻ አውዓሎም መንገድ ማሪነት ከአድዋ ተራሮች ፊት ለፊት ተፋጠጠ። ይህን ጊዜ ባሻ አውዓሎም በድንገት ከጣሊያን ጦር መሃል አፈትልከው ወደ ኢትዮጵያውያን ገበሬ ተዋጊዎች ምሽግ ገሰገሱ። ጄኔራል ባራተሪ ከጉያው አፈትልከው ወደ ኢትዮጵያውያን ጦር የሚሮጡትን ባሻ አውዓሎምን አያቸውና ጮክ ብሎ ጠራቸው። ባሻ አውዓሎም፣ ባሻ አውዓሎም። ባሻ አውዓሎም ሩጫቸውን ሳይገቱ ጥቂት ዞር ብለው እንዲህ አሉት፣ ዛሬ አንተን አያደርገኝ። እናም ዘለው ጀግኖቹ ኢትዮጵያውያንን ጦረኞች ተቀላቀሉ፣ አሉላ አባ ነጋ ከሚመሩት ጦር ጋር። የታሪክ መዛግብት ባሻ አውዓሎም ከጦርነቱ አስቀድሞ ከጣሊያን ጦር ጋር እንዲሰሩ ሆን ተብለው ተመልምለው የተላኩ የአርነት አርበኛ ናቸው ይላቸዋል። ከጣሊያን ጋር አብረው ለጣሊያን አድረው ጣሊያንን ሰልለው እንዲመጡ በትዕዛዝ የተላኩ፣ የታዘዙትንም በቁርጠኝነት የፈጸሙ አርበኛ መሆናቸውን ታሪክ ይዘክርላቸዋል። የታሪክ መዛግብት እንደሚዘክሩት ባሻ አውዓሎም ጣሊያኖች ባልፈለጉት ጊዜና ሁኔታ ወደ ጦርነት እንዲገቡ በማድረግ የተሳካ የስለላ ስራ ሰርተዋል። በእሳቸው የስለላ ጥናት መሰረት የኢትዮጵያ ተዋጊዎች የጦርነት ብልጫ ማግኘት እንዲችሉ አስተዋጽኦ አድርገዋል ይላሉ። የካቲት 22 ቀን 1888 ሌሊት ባሻ አውዓሎም ከአሉላ አባ ነጋ ጦር ተቀላቀሉ። ሌሊቱን ሙሉ ብርቱ ጦርነት ተደረገ። በበነጋታው የአድዋ ድል የጥቁሮች ሁሉ ድል መሆኑ የተበሰረበት ቀን ነው። ኢትዮጵያ በኢጣሊያ ላይ ድል እንድትቀናጅ አኩሪ የስለላ ስራ በመስራት ከፍተኛውን ሚና የተጫወቱት እኚህ ሀገር ባለውለታ ባሻ አውዓሎም ሐረጎት ናቸውና ክብር ይገባቸዋል። ኢትዮጵያ እንደዚህ አይነት ልጆች እንደነበሯት በሰማንበት ጆሮአችን አንዳንዴ ደግሞ ጭው የሚያደርግ የባንዳ ታሪክ እንሰማለን። አንዳንድ ጊዜ ደግሞ ጥቅሜ እንዲቋረጥ ስለማልፈልግ በስሙ እየማልኩ ስለምነግድበት ህዝብ መብት መጠበቅ ከእኔ ወዲያ ማንም ሊሟገት አይችልም ባይ በመጨረሻው ሰዓት ይነሳል። እነሆ ሰሞነኛውን የትግራይ ትኩሳት ተከትሎ የተባለውን አብረን እንስማው። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የስምረት ፓርቲ የትግራይ ህዝብ መብት ለማስከበር የሚያደርገውን እንቅስቃሴ ጽኑ እቃወመዋለሁ ማለታቸው ተሰምቷል። ምክትል ሊቀመንበሩ ባስተላለፉት መልእክት የትግራይን ህዝብ መብት የማስከበር ኃላፊነትና ውክልና ያለው ህወሓት ብቻ መሆኑን በመጥቀስ ማንኛውም የትግራይን ህዝብ መብት የሚያስከበር እንቅስቃሴ በህወሓት ጥላቻ ስር ብቻ መሆን አለበት ሲሉ አሳስበዋል። አወይ ትግራዋይን ያለ አቶ አማኑኤል አሰፋ የስምረት ሰዎች ማን ውክልና ሰጣቸው የሚል ጥያቄ በማንሳት ድርጅቱ በህዝብ ያልተመረጠ በመሆኑ በትግራይ ህዝብ ስም የመንቀሳቀስም ሆነ የመወሰን የሞራልና የፖለቲካ ብቃት እንደሌለው ገልጸዋል። ህወሓትስ በግድ ተጣበቀበት እንጂ የትኛው ትግራዋይ ምራኝ ብሎ እንደመረጠው ግን ማረጋገጫም ይሁን ይሄ የተሰጠኝ የሚለው ሊቼንሳ አውጥቶ ያሳዩት ነገር የለም። አቶ አማኑኤል እንደ አመራሩ ገለጻ የትግራይን ህዝብ መብት ለማስከበር ለስምረት ፓርቲ የተሰጠ ውክልና የለም። ይህ አቋም ህወሓት ራሱን በትግራይ ብቸኛ የውክልና ባለቤት አድርጎ እንደሚመለከት በድጋሚ ያረጋገጠ ሆኗል። የስምረት ፓርቲ ግን በበኩሉ የኢትዮጵያ ብሔራዊ ምርጫ ቦርድን ውሳኔ በመቃወም ወደ ፍርድ ቤት ማቅናቱ የህዝብን መብት ለማስከበር ካለው ቁርጠኝነት የመነጨ ነው ይላል።
ምንም ሳያደርጉ ዝም ብሎ ቁጭ ብሎ መፍረድ ትርጉም የለሽ ነው በሚል የህወሓትን ወቀሳ ውድቅ ያደርጋል። ፓርቲው እንደ አንድ ህጋዊ ተቋም የዜጎችን መብት ለማስከበር በፍርድ ቤት የመከራከር መብት እንዳለውና ይህ ደግሞ የግድ ከህወሓት የሚሰጥ ፈቃድ እንደማይፈልግ ይሞግታል። ተቃዋሚ ኃይሎች የአቶ አማኑኤልን ንግግር የሌሎችን ድምፅ የሚያፍንና አምባገነናዊ ሲሉ ቢተቹትም የህወሓት ደጋፊዎች ግን ለክልሉ ህልውና ሲባል አንድ ጠንካራ ድምፅ ብቻ ያስፈልጋል በሚል ይከራከሩለታል። አብሮ መብላት ይሏል። እነዚህ ሰዎች ጥቅም እንዲህ ሲያራኩታቸው ወዲያ ማዶ ድብቅ አጀንዳቸውን የገጹን ገለጥኩት፣ ሴራውን ደረስኩበት ባይ ድምፅ እየተሰማ ነው። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ትህነግ አሉ። ትህነግ ለጦርነት ሰፊ ዝግጅት እያደረገ መሆኑንና ጀነራል ታደሰ ወረደም ለዚህ የሚሆን መመሪያ መስጠታቸውን አውቃለሁ ሲሉ ገልጸዋል። ኮሎኔል ደመቀ ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግር የካቲት 19 ቀን ትህነግ አሁንም ለጦርነት ዝግጅት እያደረገ እንደሚገኝና በተለይ ጀነራል ታደሰ ከእያንዳንዱ ወረዳ 2000 ተማሪዎችና የመንግስት ሰራተኞች ለጦርነት እንዲሰለፉ መመሪያ መስጠታቸውን አውቃለሁ ብለው ግልጽ አድርገው ተናግረዋል። ይህን መመሪያ ተቀብሎ መሰለፍ አለመሰለፉ የትግራይ ወጣቶች ውሳኔ መሆኑን ኮሎኔል ደመቀ ጠቁመዋል። የትህነግ ዓላማ እንደ ህዝብ እንድንጠፋ ነው ሲሉ ያነሱት ኮሎኔል ደመቀ የፌዴሬሽን ምክር ቤትን የቅርብ ጊዜ ውሳኔ ልክ እንደ ባልና ሚስት የቃል ፍቺ ያመሳሰሉት ሲሆን ከዚህ ቀጥሎ የንብረት ፍቺ ይቀረናል ብለዋል። ይህ ማለት በትግሉ ሂደት ለሞቱ ሰዎችና ለተፈናቀሉ ወገኖች ህወሓት ካሳ መክፈል እንዳለበት ያመላከቱ ሲሆን ወደፊትም በጉዳዩ ላይ ተጠያቂነት እንደሚኖር አሳስበዋል። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዴሞክራሲ ነው ሲሉ የነበሩ የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከህወሓት ጋር ማበራቸውን ሆድ ያባውን ብቅል ያወጣዋል በማለት ተችተውታል። ፖለቲከኞቹ እረፍት ባጣው የትግራይ ህዝብ ዙሪያ እንዲህ ይራኮቱልሃል ወዳጄ። ወዲያ ማዶ ግን የተባለውን ልንገርህ። እውነት ጠቅላይ ሚኒስትሩ ያሉትን ሰማ ወዳጄ? በአዘርባይጃን ባደረግኩት የመጀመሪያ ይፋዊ የሥራ ጉብኝት ፕሬዝዳንት ኢልሃም አሊየቭ ላደረጉልኝ ሞቅ ያለና የተከበረ አቀባበል ልባዊ ምስጋናዬን አቀርባለሁ አሉ በትህትና። ቀጠሉ። ባለፉት ጥቂት ዓመታት በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነፃ የንግድ ቀጣናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባይጃን አቻው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታችን በየጊዜው እያደገ መጥቷል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል። በዛሬው ዕለትም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት ላይ ተገኝተናል አሉ። በመከላከያ ዙሪያ የመግባቢያ ሰነድ ተፈረመ ማለት በዚያን ሰሞን ውጊያ ጨራሽ ፈጻሚ ምስራች አብሳሪ የተባለ አየር ወለድና ኮማንዶ ተመረቀ የሚለው ዜና ተሰምቶ የሚያስደነግጣቸው የተበላሸ ሱሪያቸውን ሳይቀይሩ የማይመለከታቸው ፍርፋሪያቸው እንዳይቀርባቸው የጮሁበት ጉሮሮ ከግመሎቹ የተረፈውን የአሰብ ውሃ እንኳን አግኝተው ሳያረሱት በመከላከያ ዙሪያ ከአዘርባይጃን ጋር መፈራረም ምን ማለት ነው? አንተው መልሱን ፈልገው ወዳጄ፣ እኔ ግን አበቃው።